ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምናላችሁልን ለዕለቱ የመራረጥናቸውን መረጃዎቻችንን እናስደምጣችኋለን። በቀዳሚነት ወደ እናንተ የምናደርሰው ሀገሬ ቴሌቪዥን የዓለም ዋንጫን የቀጥታ ስርጭት እንዳያስተላልፍ ሊታገድ መሆኑ ተሰምቷል። ከባለፉት ወራት ጀምሮ እንግዲህ የዓለም ዋንጫን የእግር ኳስ ጨዋታን በቀጥታ እንደሚያስተላልፍ እየተነገረ ነው የቆየው። ይሁን እንጂ አሁንም ምክንያቱ ባልታወቀ ነገር እንደማያስተላልፍ እየተገለጸ ነው የሚገኘው። ይሁን እንጂ የእግዱ ጉዳይ ግን ከኢትዮጵያ ቴሌቪዥን ጋር የተገናኘ ነው ተብሏል። ዝርዝሩን እንነግራችኋለን። ስለ ቲክቶከሮቹ ጃኒና አዶናይ ማምሻውን በወጣ የመረጃ ምንጭ ሁለቱ የፍቅር ህይወታቸውን አቋርጠዋል። ይህንን ተከትሎ ታዲያ ከጃኒም ሆነ ከአዶናይ አዳዲስ ነገሮች እየተሰሙ ነው የሚገኙት። እንደዚሁ ደግሞ ከውጭ ከያዝናቸው መረጃዎቻችን ውስጥ የዩናይትድ ስቴትስ መንግስት ኢራን የተኩስ አቁሙን ጥሳለች ሲል ከሷል። ኢራን በተመሳሳይ አሜሪካንን ከሳለች። ሁለቱ ሀገራት የጀመሩት የተኩስ አቁም ድርድር ከፍጻሜ ሊደርስ መሆኑም እየተነገረ ባለበት በዚህ ወቅት ጦርነቱ ከተጀመረ አንስቶ አድርገውት የማያውቁት ከባድ የተኩስ ልውውጥም በዛሬው ዕለት ማድረጋቸው ተሰምቷል። ዝርዝር መረጃዎችን የምንነግራችሁ ነው የሚሆነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን እነዚህና መሰል መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። ሀገሬ ቴሌቪዥን የዓለም ዋንጫን የቀጥታ ስርጭት እንዳያስተላልፍ ሊታገድ ነው። የእግዱ ጉዳይ ከኢትዮጵያ ቴሌቪዥን ጋር የተገናኘ ነው ተብሏል። የኢትዮጵያ ቴሌቪዥን ከዚሁ ጋር በተገናኘ ቴሌቪዥን ጣቢያው ስርጭቱን እንዳያስተላልፍ የሚጠይቀው ደብዳቤ ለኢትዮጵያ የመገናኛ ብዙሃን ባለስልጣንም ተልኳል ነው እየተባለ የሚገኘው። ሀገሬ ቴሌቪዥንን በቅርቡ በስራ አስኪያጅነት የተቀላቀለው ጋዜጠኛ ነዋይ ይመር ሀገሬ ቴሌቪዥን የዓለም ዋንጫን በቀጥታ ስርጭት ለማስተላለፍ የሚያስችለውን ስምምነት መፈረሙን ከተናገረ በኋላ ከፍተኛ አድናቆትን አግኝቷል። ጋዜጠኛ ነዋይ ይመር ላለፉት 12 ዓመታት በኢትዮጵያ ቴሌቪዥን በስፖርት ክፍል ኃላፊነት ያገለገለ ሲሆን በቅርቡ ደግሞ ከእጥፍ በላይ ደሞዝ በ75 ሺህ ብር ወደ ሀገሬ ቴሌቪዥን በዋና ስራ አስኪያጅነት መቀጠሩም የሚታወስ ነው። በዚህ ሰዓት ሀገሬ ቴሌቪዥን የጨዋታ የቀጥታ ስርጭቶችንና የስፖርት ተንታኝ ጋዜጠኞችን እያስተዋወቀም ይገኛል። የመንግስት የልማት ድርጅቶች ምንም አይነት ማስታወቂያ እንዳያስነግሩ መመሪያ መተላለፉም የሚታወቅ ነው። በሌላኛው መረጃችን ደግሞ ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ስመኝ ገብሩ በእውነተኛ ስሟ መለያየታቸውም ይፋ ሆኗል። በኢትዮጵያ የማህበራዊ ሚዲያ በተለይም ደግሞ በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችንም ማፍራት የቻሉት ጥንዶች አዶናይና ጃኒ በመካከላቸው የነበረውን የፍቅር ግንኙነት ማክተሙን በይፋ አስታውቋል። ዛሬ ማምሻውን በወጣ መረጃ ጃኒ ወይም ደግሞ በእውነተኛ ስሟ ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። ሰላም ፋሚሊ እንዴት ናቸው ስትልም ሀሳቧን አጋርታለች። ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን፣ አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም፣ ወዳቸዋለሁ በማለትም አስታውቃለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮች ያላትን ጥልቅ ፍቅርን ገልጻለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ደግሞ ከጃኒ ወይም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደደረስን ማወቅ እንደምትፈልጉ ምን ያህል በወዳችሁም አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል፣ አከብራችኋለሁ ሲልም ነው የተናገረው።
የነበረው ህይወት እንዲህ ናት። እንደዚህ በአጋጣሚ የተሞላች ሁለቱ የየራሳቸውን መንገድ መምረጣቸውን ገልጿል አዶናይ። በመጨረሻም እንግዲህ አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። አክሎም ሁለቱም እንግዲህ የራሳቸው የሆነውን መንገድ እንደመረጡ ነው የተናገሩት ማለት ነው። ስለዚህ ያለንበት ሁኔታ ተገንዘቡልን፣ ወደ ጭቅጭቅና ወቀሳ ሳትገቡም ለሁላችንም ሰላም ይጠቅማል ሲሉም ነው የተናገሩት ማለት ነው። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት እንግዲህ በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል ማለት ነው። ከስፖርቱ ዓለም ደግሞ በአትሌቲክሱ ዓለም የስኬት ማማ ላይ በመውጣት የዓለምን ማራቶን ክብረ ወሰን በእጁ ያስገባቸው የቁርጥ ቀን ልጅ አትሌት ትዕግስት አሰፋ በሱሉልታ ከተማ ያስገነባችውን የደብረ ሳህል ቅዱስ ገብርኤል አዲስ ህንፃ መቅደስንም ትናንትና በይፋ ማስመረቋ ነው የተሰማው። ይህ ተግባር እንግዲህ ስኬት ሲገኝ እንዴት ወደ በጎ ተግባርና ወደማይጠፋ ህያው አሻራ መቀየር እንደሚቻል ለሁላችንም ትልቅ ማሳያና ማበረታቻ የሚሆን በጎ ተግባር ነው። በሩጫው ሜዳ ሀገርን በኩራት ከማስጠራት ባለፈ በትውልድ ልብ ውስጥ እንግዲህ የሚኖር ታላቅ መንፈሳዊና ማህበራዊ ስራ መስራትም መታደል ነው። የተከበራቸው የግሎባል ኒውስ ተከታታዮቻችን ከትዕግስት ህይወት እንግዲህ የምንማረው ትልቅ ቁም ነገር አለ። ስኬት የሚለካው ለራስ ከምናስመዘግበው ድል በላይ ደግሞ ለሌሎች በምናበረክተው ዘላቂ አሻራ ነው ብሎ መናገርም ይቻላል። ዜናዎቻችን ሲቀጥሉ በዚሁ ወደ ከውጭ ከያዝናቸው መረጃዎቻችን የምናልፍ ነው የሚሆነው። የዩናይትድ ስቴትስ መንግስት ኢራን የተኩስ አቁሙን ጥሳለች ሲል ከሷል። ኢራን በተመሳሳይ እንግዲህ አሜሪካንን ከሳለች። ሁለቱ ሀገራት እንግዲህ የጀመሩት የተኩስ አቁም ድርድር ከፍጻሜ ሊደርስ መሆኑ እየተነገረ ባለበት በዚህ ወቅት ነው እንግዲህ ጦርነቱ ከተጀመረ አንስቶ አድርገውት የማያውቁት ከባድ የተኩስ ልውውጥ በዛሬው ዕለት ማድረጋቸው የተሰማው። የዛሬው ኃይለኛ መታኮስ እንግዲህ በመካከለኛው ምስራቅ ጦርነትን በማስቆም የሆርሙዝ ባህረ ሰላጤንም ለማስከፈት የታለመውን የድርድር ጥረት እንዳያደናቅፍም ተሰግቷል። ይህ አሁኑ የኢራን አሜሪካ የተኩስ ልውውጥ የዋሽንግተን አጋር የሆነችው ኩዌትንም አስግቷል። ኢራን ኩዌትን በሚሳኤል መደብደቧን በስፍራው የሚገኘው የአሜሪካ ወታደራዊ እዝ አመላክቷል። በኢራን ላይም እንግዲህ ለአንድ ጊዜ ጥቃት የሚውሉ ሰው አልባ አውሮፕላኖችን ተጠቅሞ የተመረጡ ቦታዎች ላይ ጥቃት መፈጸሙም ነው የተገለጸው። የኢራን መገናኛ ብዙሃን እንደዘገቡት እንግዲህ የኢራን ኃይሎች የሆርሙዝ ሰርጥን ለማቋረጥ በሞከሩ 4 መርከቦች ላይም ተኩሷል። የአሜሪካ ኃይሎችም አጸፋውን በኃይለኛ ተኩስ መመለሳቸውም ነው የተነገረው። ይህ በእንዲህ እንዳለም እንግዲህ እስራኤል በቤይሩት ከተማ አቅራቢያ በሚገኙ አካባቢዎችን በአየር መደብደቧም ነው የተሰማው። በደቡባዊ ሊባኖስ አካባቢ እንግዲህ ጥቃቷን ያለ ማስጠንቀቂያ አጠናክራ መቀጠሏ እየተነገረ ነው። እስካሁን በጥቃቱ እንግዲህ የተገደሉት 14 ሰዎች እንደደረሱም የሊባኖስ መንግስት አስታውቋል። የተከበራቸው የግሎባል ኒውስ ተከታታዮቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስላሉ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ አሁንም ቤተሰብ እንድትሆኑ እንጠይቃለን። ሰናይ ጊዜ ይሁንላችሁ።